ሰላም ሰላም፣ ውድና የተከበራችሁ ይሄ እዚህ ጋር የምታዩት እንግዲህ በሳውዲ አረቢያ ጅዳ ውስጥ ነው ማለት ነው። አንድ እህታችን ራሷን እንትን ብላለች ማለት ነው። በኢጃዛ ቤት ነው እንግዲህ እና አሁን እንደምታዩት ሾርጣዎች ከበውታል። ምርመራ እየተደረገ ነው። አስክሬኗን ሊያነሱ ነው የመጡት። ቤት ውስጥ ኢጃዛ ቤት ነው የሆነው፣ ደግሞ ጅዳ ውስጥ ነው ማለት ነው። እባካችሁ ሰሞኑን በጅዳ ውስጥ እየተደረገ ያለው ነገር በተለይ አዲቃ እያሉ እህቶቻችን ጅዳ ያላችሁ በጣም ተጠንቀቁ ማለት ነው። እህታችን ምን እንደሆነች ምን እንደነካት አይታወቅም። ቤት ውስጥ ነው ራሷን እንትን ብላ ተገኘችና ከዛም ቤት ውስጥ አከራይ የነበሩት ሰዎች በአጠቃላይ ጠፍተዋል ማለት ነው። ከዛ ከቤት ውስጥ ወረቀት የሌላቸው ጠፍተዋል፣ ያላቸውም አንዳንዶች ተይዘዋሉ። ምክንያቱም ምርመራ እየተደረገባቸው ነው ያለው። ቤቱ ተከቦ ነው ያለ። ገና አስክሬኗ ከቤት ውስጥ አልወጣም ማለት ነው። ምን እንደነካት ምን እንደሆነች አይታወቅም። ጅዳ ውስጥ በጣም በጣም የሚያስፈራ ነገር እየተደረገ ነው ያለው ማለት ነው። ምን እንደሆነ ብቻ የምናውቀው ታሪክ የለም እና እች ልጅ እንግዲህ ምን እንደገጠማት ምን እንደሆነች፣ ሀበሾች ይሆን ይሄን ነገር ያደረጓት፣ ጓደኞቿ ይሆን ምን ይሆን አይታወቅም። ራሷን ነው ያደረገችው ነው የተባለ። እንግዲህ በራሷ ላይ ራሷ እንደወሰነች ነው የተደረገ። ተከቦ ቤቱ ተፍትሽ እየተደረገባቸው ነው ያለ። ሾርጣዎች ከበውት ቆመዋሉ። በጣም ያሳዝናል። ምክንያቱ ገና አልታወቀም ማለት ነው። ህዝብ እንግዲህ ከቦ በጀርባ ያሉትም እየቀረጹ ይገኛሉ። እኛ በሾች ማለት ነው የተንጫጩ። በጣም ያሳዝናል። ብቻ እባካችሁ ራሳችሁን ጠብቁ። በአሁኑ ሰዓት ላይ እንግዲህ እቺ ልጅ ምን እንደገጠማት አናውቅም። እውነት ራሷን ይሁን ቤት ውስጥ ያሉት ይሁን አልታወቀም። ግን የተባለው በራሷ ላይ ራሷ ወሰነች። ኢጃዛ ቤት ነው የተባለ። ስለዚህ ኢጃዛ ቤቶቹ እንዳሉ ተይዘዋሉ። የጠፉት ጠፍተዋል፣ ያሉት ተይዘዋል እዛው። አሁን 5 ሰዓት ሆኗቸዋል ማለት ነው ቤቱ ተከቦ። ከዛ የተያዙት ተይዘው እዛው ምርመራ እየተደረገ ነው። ካሜራ እየተፈተሸ ነው። አስክሬኗ እስካሁን አልተነሳም ማለት ነው። ለምንድን ነው ያልተነሳ? መጀመሪያ አሻራ ምናምን እሱን ነገር እያጣሩ ነው ያሉት ማለት ነው በምርመራ ላይ እና አላነሱትም። ማንም አልነካውም። እዛ ውስጥ ከነበሩት ውስጥ የተያዙት ወረቀት ያላቸው ናቸው። የሌላቸው ያው ጠፍተዋሉ ከዛ ቤት ውስጥ ወጥተው ማለት ነው። ስራ የሌላቸው ወንዶችም ሴቶችም ነበሩ እዛ ቤት ውስጥ። ወረቀት ያላቸውና በቦታው የነበሩ ነው ያሉት። እንዳለ ኢማራው በሙሉ ነው የተከበው የተያዘ ማለት ነው። በጣም ያሳዝናል። አንዳንዴ ለሰውም ስበብ አትሆኑ ባካችሁ። ሌሎች በሰላም የሚሰሩትም ለእነሱም ጦስ አትሆኑ። ሁለተኛ ደግሞ አንድ ወንድማችን በሳውዲ አረቢያ ላይ እያለቀሰ አይታችሁት ከሆነ ብዙዎች ሰርተውበታል። በጣም ነው ያሳዘነኝ። ባልና ሚስት ልጅ ሆነው ቲክቶክ ላይ ይሰሩ ነበረ እና አሁን ልጁ ከሚዲያ ጠፍቷል። ዛሬ ግን ምላሽ የሰጠው ምንድን ነው? ልጄ ናት ብዬ ስንከባከባት የነበረችው ልጅ የኔ ሳቱን የባንጋሊ ሆናለች። ሚስቴ ከባንጋሊ ነው የወለደችው እና በዚህ ምክንያት ነው የጠፋሁት ብሎ እያለቀሰ ተናግሯል ማለት ነው። አንዳንድ ሴቶች የሚኖረው ሳውዲ አረቢያ ነው። እሱ እረኛ ነው፣ በባህር ነው የመጣ ማለት ነው። እረኝነት ነው የሚሰራ እና እሷ እዚህ ከተማ ውስጥ ነው የምትሰራ። ቲክቶክ ላይ እናያቸው ነበረ። ጠፍቷል። አሁን የጠፋውበት ምን ሆነህ ነው ሚስት ልጅህ ምን ነው ሲሉ እንደዚህ ነው ብሎ ለዚህ ነው የጠፋሁት፣ ለዚህ ነው እናንተም ስለምትጠይቁኝ ያንን መመለስ ስላቃተኝ ነው የጠፋሁት ብሎ እያለቀሰ ተናግሯል ማለት ነው። እና ለምንድን ነው የምትዋሹባቸው? የእናንተ ልጅ ያልሆነውን አባቱ ሌላ የሆነውን ልጅህ ነው እያላችሁ የሰው ቅስም ለምን ትሰብራላችሁ? በመጨረሻ ላይ ልጅቷ ስትመረመር የሌላ ሆና ነው የተገኘችው። በጣም ያሳዝናል ማለት ነው። እና ሴቶች ባካችሁ ሳውዲ በተለይ ኢቃማ አለን እያላችሁ እንዲሁም ትላንትና ወይ አይታችሁ ይሆናል ማለት ነው። ይሄን ሰሞን እየታፈሱ ነው ያሉት ጅዳ ውስጥ ማለት ነው። ጅዳ ውስጥ ሴቶች እየታፈሱ ነው ያሉት። በምንድን ነው ካላችሁ ኢቃማ አለን እያሉ እንትን ሊሉ ማለት ነው፣ ሊዝናኑ ይወጣሉ። በሚወጡበት ሰዓት ጸጉራቸውን ማኔር አድርገው ምናምን ጸጉራቸውን ገልጥፏ ብለው ማለት ነው፣ እንደ ዱባይ ምናምን እንደሌላ ቦታ። ሳውዲ ላይ ይሄ ነገር አይሰራም። እንደዛ ሆኖ ያውም ከወንድ ጋር አብረው። አንዷ እንግዲህ ከየመኒ ጋር ነው፣ ከየመኒ ጋር አብራ ተይዛ ስትሳሳም ነው ተይዛ ወደ እስር ቤት የገባችው ፖሊስ ደርሶባት ማለት ነው። ቁጭ ብላ ከየመኒ ወንድ ጋር፣ እሷ ኢትዮጵያዊ ሀበሻ ናት። እየተሳሳመች አዲቃ ላይ ነው ተከቦ የተያዘው ማለት ነው። በየቀኑ እንደዚህ እየታፈሱ ነው ያሉ። ባካችሁ ጅዳ ውስጥ ያላችሁ ሴቶች
እባካችሁ ራሳችሁን ጠብቁ፣ አትውጡ ለመዝናናትም ለምንም። በተለይ በአሁኑ ሰዓት ላይ ሀጃጆች ወደ ሀገር የሚገቡበት ሰዓት ስለሆነ እነሱን ለማስገባት ስለሚፈልጉ በየቦታው ተፍትሽ እንደ ጉድ ነው ያለ፣ እንደ ጉድ በየሀዲቃው፣ በየቢጋላው፣ በየሱቁ እየገቡ ነው ያሉት። ስለዚህ ከእንደዚህ አይነት ነገር ተጠንቀቁ፣ ራሳችሁን ጠብቁ፣ ፈጣሪ የሚጠብቃችሁ። እንዲህ አይነት ቆሻሻ ስራ ደግሞ አትስሩ። ከሄዳችሁ ከወንድ ጋር አትሄዱ። ተሸፋፍናችሁ ለብሳችሁ ውጡ። ወረቀትም ቢኖራችሁ በስርዓቱ የምትሄዱበት ቦታ ደርሳችሁ ተመለሱ። ወንድ እያስከተላችሁ አትንዘላዘሉ። ነገ ሌላ ችግር ታመጣላችሁ ማለት ነው። እና ብቻ በጣም ያሳዝናል። እንግዲህ እህታችን አሁን በምን ምክንያት እንደሆነ አይታወቅም፣ እረፍት ላይ ባለችበት ነው ብዙዎች እያሉ ያሉት። ቆይታለች ስራ ከፈታችና ስራ በማጣት በመጨናነቅ የተነሳ ነው እያሉ ነው። ግማሾቹ ደግሞ የሚሉት ማለት ነው እንግዲህ ቪዲዮውን እንደሰማሁት ማለት ነው ብዙዎች የራሳቸውን ነገር እያወሩ ነው። የሚያውቋት ይመስለኛል። ምን ቦታው እዚህ ጋር ነው፣ ጅዳ ውስጥ ነው፣ አይር ሰፋ አካባቢ ነው። እንደምታዩት ሾርጣ ከቧል፣ ህዝቡ ከቧል። የኛ ሴቶችም አሉ። እነዚህ እንትን የለበሱት ሀበሾች ናቸው። ከጀርባው ነው ቪዲዮ እየቀረጹ ነው። ድምጻቸውን እያወሩ ነው። አጥፍቼው ነው ድምጻቸውን ማለት ነው። እና ምንድን ነው እንግዲህ እንደሰማነው ከሆነ ከአከራዩ ነፍሰ ጡር ናት ልጅቷ እና አከራዩ ደግሞ ባለትዳርና የልጆች አባት ነው። በዛ የተነሳ አልፈልግም ምናምን ብሏታል። በዚህም የተነሳ ነው ይባላል። ብቻ ያው ብዙ ወሬ እየተወራ ነው። ስራ ፈታ ቤት መቀመጥ ከጀመረች በጣም ቆይታለች የተባለ ነው። እቺ ልጅ በስራ ማጣት መጨናነቅ ነው እንግዲህ በምንም ሆነ በምንም እቺ ልጅ ሲጀመር ይሄ ሁሉ ቢቀባጥሩ የልጅቷን ህይወት ማን እንደነጠቀው አናውቅም። እነሱ ግን ሀበሾቹ እንደሚሉት ከሆነ ራሷ ናት ነው የሚባለው። አይታወቅም እውነቱ ማለት ነው። እውነቱ አንደኛ ፈጣሪ ጋር ነው ያለ። አሁን ሰበብ ብዙ ውሸቶች እየተወሩ ነው ያሉት። እውነቱ የት እንደሆነ ግን አይታወቅም። እውነት ራሷ ናት ይሄን ነገር ያደረገችው? ሲቀጥል ደግሞ እነሱ የሆኑ ያደረጓት እውነት አርግዛ በዛ ምክንያት ነው? እውነት ስራ በማጣት የተነሳ ብዙ ጊዜ ቤት ስለተቀመጠች በመጨናነቅ ነው? ምንም የታወቀ ነገር እርግጠኛ የለም። ሁሉም የራሱን መላምት ነው። አንዴ ልጅቷ ስለሞተች እየተባለ ያለው ግን ያም ሆነ ይሄም ሆነ ነገ ከነገ ወዲያ ደግሞ በደንብ ይፋ ይወጣል ማለት ነው። ያው ቲክቶክ ላይ ይመጣሉ ተሰብስበው እውነቱ ይወጣል። ብቻ በጣም ያሳዝናል። እህቶቼ ስራ ማጣትም ሆነ ምንም አይነት ነገር ቢፈጠር እንዲህ አይነት ውሳኔ አትወስኑ። ምክንያቱም ለእናንተ ጥሩ አይደለም ይሄ ውሳኔ ማለት ነው። ኃጢአት ነው በሰማይም በምድርም። የመጣውን ነገር አምናችሁ ብትቀበሉ ይሻላል፣ እንደዚህ አይነት ነገር ውስጥ ከምትገቡ ማለት ነው። በጣም ነው ያዘንኩት። አንድ ከርታታ አንድ ምስኪን ለመስራት ብላ ወጥታ አስቡት፣ ህይወት አልሳካም ሲላት እዚሁ ህይወቷን ጭልም አድርጋ የማን ያለ የሚላት የለም። አሁን ሁሉም ይሸሻል። ሲጀመር ሸሽተዋል። ሁሉም ይሸሻል። አድራሻዋን እንኳን የሚናገር ሰው አይኖርም። አሁን ገባችሁ? ይደበቃል። ሁሉም ራሱን ነፃ ለማውጣት ስለሆነ ነፍስ አውጭኝ የሚሮጠው ማንም ስለሷ የሚቆም የሚከራከርም የለም። ያው ፈትሾ የተያዙት እስር ቤት ይገባሉ። እነሱ ነፃ ከወጡም እንግዲህ አላቅም ምን እንደሚደረግ። ብቻ በጣም ያሳዝናል።